ሴት የኸዲጃ ጓደኛ ረሱል ሰለላሁ ዐለይሂ ወሰለም ጋር መጣች። መሐመድ እንዴት ነህ ስራ ጀመርክ አለው። አዎ። እንዴት ነው ታዲያ ትዳር ቢጤ አይታሰብም ወይ? ትዳር ነገር እንዴት ተብሎ ገና የመጀመሪያ ነው ማለት እንደው እንደና ኸዲጃ የመሳሰሉ ቢገኙስ? ኸዲጃ ከዛ በፊት ሁሉንም እምቢ እንዳለች ስለሚያውቁ ኧረ እንደነሱ ሜት ይገኛል አይሆንም፣ የሚሆን ነገር አይደለም። እንደው አንተ እሺ በል እንጂ ኸዲጃ ለኔ ተወልኝ እኔ አሳምናታለሁ አለች። ነብዩን የፈለገችው ማናት? ኸዲጃ ናታ። ግን ነፊሳ ሄደችና ይሄን ብላ ኸዲጃ ጋር አልሄደችም። የነብዩን ግቢ አካባቢ ሁለቴ ዞር ዞር አለችና እንደው በስንት መከራ አሳመንኳት መሰለ አለች። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ለኸዲጃ ወረቃ ቢን ነውፈል ሆኖ ትክክለኛውን ኒካህ ታሰረ በታማኝነት። ወንድሜ ለትዳር ስትፈለግ ወይም ደግሞ ፈልገ ስትሄድ ታማኝነት እንዴት ነው? ታማኝነት በኢስላም ትልቅ ቦታ አለ። ጃፈር ረዲየላሁ ዐንሁ ወደ ሀበሻ መጥቶ ነበር። ነብዩን እንዴት ገለጻቸው? ነጃሺ ጋር ቀርቦ ለምንድን ነው ሙሐመድ ወደ እኔ ላካችሁ አላቸው አለይሂ ሰላቱ ወሰላም። አይ ሙሐመድማ እዛ እውነተኛ ንጉሥ አለ ማንም አይበደል ብሎ ይላከል። መካዎች ደግሞ ቁረይሾች ደግሞ እነዚህን ሰሃቦች የሚመልሱ ወጣቶችን ልከው ነበር። ኢሳ ላይ ምናምን የተለያዩ ነገር የሚቀጥፉ ምናምን እያሉ ስም ያጠፉ ማለት ነው። እስቲ ግለጽ ሲባል ጃፈር ምናምን አዩሃል መሊክ አንቱ ንጉሥ ወይ ኩና ቀውመን አህለል ጃሂልያ እኛ በጃሂልያ ማህበረሰብ ውስጥ ናዕቡዱል አስናም ጣዖታትን እንገዛ ነበር። የሞተን መይትን ያኒ በክትን እንበላ ነበር። መጥፎ ተግባርን እንፈጽም ነበር። ዝምድናን እንቆርጥ ነበረ።